ሉትራውያን በካልቪናውያንና በአርሜናውያን መካከል ያለ አሸማጋይ የሚመስል የቅድመ ውሳኔ ትምህርት ያላቸው ይመስላል። እግዚአብሔር በራሱ ቸርነትና ምሕረት ለሰው ልጆች የመዳንን መንገድ አዘጋጅቷል። ስለዚህ ለዚህ በጎ ስጦታው ለእግዚአብሔር ብቻ አምልኮና ክብር ይገባዋል የሚል ትምህርት ሲኖራቸው ለእግዚአብሔር ብቻ በመስገድ ለእግዚአብሔር ብቻ በመዘመር ለእርሱ ብቻ አምልኮን በማቅረብ ለእርሱ ብቻ በመገዛት አምላካቸው አንዱ እርሱ ቅድስት ሥላሴ ብቻ እንደሆነ ያውጃሉ። ሆኖም ግን ለቅዱሳን ያላቸውን ፍቅርና ክብር ለማሳየት በቅዱሳን ስም ካቴድራሎችን፣ ትምህርት ቤቶችንና የተለያዩ ተቋማትን ይሰይማሉ። ከዚህ በተጨማሪ በብዙ ትውፊታዊ ሉትራውያን ዘንድ የነ ቅድስት ድንግል ማርያም፣ የነ ቅዱስ ጳውሎስ፣ የነ ቅዱስ ዮሐንስ፣ የነ ቅዱስ ጴጥሮስና የሌሎች ሐዋርያቶች እና ከሐዋርያት በኋላ የተነሱ ቅዱሳንና ሰማዕታት ቀን የመዘከር ትውፊት አለ። ከዚህ ውጭ ግን በእግዚአብሔር ስም በተሰራ ወይንም በቅዱሳን ስም በተሰራ ምስል ፊት እየወደቁ ለቅዱሳን ሆነ ለእግዚአብሔር ክብር እሰጣለሁ ማለት ጸያፍ የጣዖት አምልኮ እንደሆነ ሉትራኖች ይቆጥራሉ። የሉትራን ካቴድራሎች በምስልና በቅርጻ ቅርጽ የተንቆጠቆጡ ቢሆንም እንኳን ምስሎቹ ምስል ከሳችና አስተማሪ ከመሆን የዘለለ ሰዎች ሊሰግዱላቸው፣ ሊሳለሟቸው እና ሊያናግሯቸው የተገባ አይደለም በማለት ሉትራን ያስተምራሉ። ሉትራውያን የሚያመልኩት በአካል በግብርና በስም ሶስት የሆነ ነገር ግን በመለኮት በባህሪ በስልጣን በፈቃድና በአገዛዝ አንድ የሆነ አምላክ ነው። ሉትራን በስላሴ ያምናሉ። አብ ወላዲና አስራጺ፣ ወልድ ተወላዲና አስራጺ፣ መንፈስ ቅዱስ ሰራጺ ነው በማለት መንፈስ ቅዱስ ከአብና ከወልድ እንደሚወጣ ያምናሉ። ይህም ከካቶሊኮች ጋር አንድ ያደርጋቸዋል። ለሉትራን ኢየሱስ ክርስቶስ የወንጌልም የሕግም ማዕከል ነው። ኢየሱስ ክርስቶስ ከዘላለም ከአብ ጋር የነበረ የእግዚአብሔር ልጅ ነው። እግዚአብሔር ከዘላለም አባት ነው። ኢየሱስ ክርስቶስ ደግሞ ከዘላለም ልጁ ነው። ለእግዚአብሔር አባትነት ጅማሬ የለውም። ለኢየሱስ ክርስቶስ ልጅነት ጅማሬ የለውም። እግዚአብሔር የወልድ አባት ያልሆነበት ወልድም የአብ ልጅ ያልሆነበት ዘመን በዘላለም ውስጥ የለም የሚል ትምህርት ሲኖራቸው ይህ ዘላለማዊ የእግዚአብሔር ልጅ በብጽዕት ቅድስት ድንግል ማርያም ማኅፀን ከእርሷ ሥጋ ነስቶ ከሥጋዋ ሥጋን ከነፍሷ ነፍስን ተካፍሎ በሰው ሥጋ ተገለጠ ብለው ያምናሉ። ይህ ማለት ኢየሱስ ክርስቶስና ቅድስት ድንግል ማርያም ፍጹም የሆነ የእናትና የልጅ ዝምድና አላቸው ማለት ነው። ኢየሱስ ክርስቶስ በማርያም ማኅፀን በተጸነሰ ቅጽበት አምላክነቱ ከሰውነቱ ሳይቀላቀል ፍጹም አምላክ ሆኖ ሥጋም የሥጋም ባህሪ ሳያጣ ፍጹም ሰው ሆኖ አምላክነቱና ሰውነቱ ሊነጣጠል በማይችል ሁኔታ አንድ አካል ክርስቶስ ሆነ ብለው ያምናሉ። ስለዚህ ኢየሱስ ክርስቶስ ለዘላለም ሊቀላቀሉም ሊነጣጠሉም በማይችሉ ሁለት ባህሪያት ለሁለት ሊከፈል በማይችል አንድ አካል ተገልጧል ብለው ያምናሉ። ኢየሱስ ክርስቶስ አንድ አካል ነው። ስለዚህ ኢየሱስ ክርስቶስ በሥጋው አምላክ አይደለም ማለት አይቻልም። መስቀል ላይም አምላክ ሞተልን ማለት እንችላለን። ይህ ማለት ግን አምላካዊ ባህሪ ሞተ ማለት ደግሞ አይደለም። ሉትራን ማርያምን የእግዚአብሔር እናት ወይንም የአምላክ እናት በማለት ይጠሯታል። ይኸውም የኢየሱስ ክርስቶስ አካል ለሁለት ሊከፈል ስለማይችል ማርያምን የአምላክ እናት ወይንም የጌታ እናት ብሎ መጥራት በሉትራን ዘንድ ጥብቅ ትምህርት ነው። ማርያም ኢየሱስን በድንግልና ጸንሳ በድንግልና እንደወለደችው ማመን ዶግማዊ ትምህርታቸው ወይንም ያንን አለማመን ገሃነም የሚያስገባ ኃጢአት ነው። ማርያም ለዘላለም ድንግል መሆኗን ሉትራውያን ያምናሉ። ነገር ግን እነሱ ይህንን ቢያምኑም በዘላለማዊ ድንግልናዋ ከማያምኑ ሰዎች ጋር ኅብረት ያደርጋሉ። ማርያም ጥንታ ብሶ ቢኖርባትም እግዚአብሔር በበጎ ፈቃዱ በጸጋው ሞልቶ ቀድሶ ከሰዎች መካከል እጅግ ከፍ አድርጎ አክብረዋታል ብሎ ያስተምራሉ። መንፈስ ቅዱስ ሲጸልልላት ኢየሱስ ክርስቶስ ከእርሷ በነሳው ሥጋ ውስጥ የደቀቀ የአዳም ማንነት እንዳይኖር ፍጹም ንጹሕ ኃጢአት የለሽ አድርጎታል በማለት ያስተምራሉ። ሉተር ማግኒፊካንታ የተባለ በማርያም ገድል ላይ የተመሰረተ ዝማሬ ጽፏል። ሉተር ማርያምን የሰማይ ንግሥት ብሎ የሚጠራት ነበረ። ሉትራኖች በየዓመቱ መጋቢት 25 የቅድስት ድንግል ማርያምን ተጋድሎ የሚያስታውስ በዓል ያከብራሉ። ሉትራውያን ስለ ንጥቀት ስታወሩ ፈገግ ብለው ይሰሟቸዋል። እየቀለዳችሁም ሊመስላቸው ይችላል። ሉትራውያን ንጥቀት በሚባል ነገር አያምኑም። በእርግጥ ንጥቀት የሚባለው እሳቤና ትምህርት የመጣው ከ18ኛው ክፍለ ዘመን ጀምሮ መጽሐፍ ቅዱስን በተለያዩ ክፍሎች ገነጣጥሎ በሚመለከተው በዲስፔንሴሽናሊዝም ቴዎሎጂ ምክንያት ነው። ሉትራን ቴዎሎጂውንም የቴዎሎጂውንም ውጤት የሆኑ ትምህርቶችን አጥብቀው ይቃወማሉ። ሉትራን በ1000 ዓመት መንግስት አያምኑም። አሁን ያለንበት የቤተ ክርስቲያን ዘመን ያ 1000 ዓመት ነው ብለው ያምናሉ። 1000 ዓመት ምሳሌያዊ እንጂ ቁጥራዊ 1000 ዓመት አይደለም ብለው ያስተምራሉ። አምኒኒያ የሚባለውን የዳግም ምጽአት ትምህርት የሚከተሉ ሲሆን ኢየሱስ ክርስቶስ ዳግም ምጽአት፣ የሙታን ትንሣኤና የመጨረሻው ቀን በአንድ ጊዜ የሚፈጸሙ እንጂ በተለያየ ጊዜ የሚፈጸሙ አይደለም ብለው ያስተምራሉ። ሉትራን በማንኛውም ሰዓትና ደቂቃ የዓለም ፍጻሜ ሊሆን እንደሚችል እንጂ በማንኛውም ሰዓትና ደቂቃ ንጥቀት ሊፈጠር እንደሚችል አያምኑም።
ምናልባት ይህ ሊያስደንቃችሁ ይችላል። ነገር ግን ዛሬ በብዙ ፕሮቴስታንቶች ዘንድ ያለ ትምህርትና ልማድ በሉትራውያን ዘንድ የለም። ሉትራውያን ሁለት ምስጢራት ወይም ደግሞ ሳክርመንቶች አሏቸው። ያውም ቅዱስ ጥምቀትና ቅዱስ ቁርባን ሲሆን በጥምቀት ዳግም ልደት እንደሚገኝ፣ ጥምቀት ለሕፃናት ሆነ በሕፃንነታቸው ላልተጠመቁ አዋቂዎች ሊደረግ የሚገባው ሊቀበሉት የሚገባቸው ቅዱስ ምስጢር እንደሆነ ሉትራኖች ያስተምራሉ። ከዚህ በተጨማሪ በጌታ እራት ወይም በቅዱስ ቁርባን ውስጥ እውነተኛው የጌታ ሥጋና ደም በአካል ይገኛል ብለው ያምናሉ። ይህንንም ሳክራሜንታል ዩኒየን ብለው ይጠሩታል።